ሊያገኝሽ ሲሞክር የጋራ ጓደኞቻችሁ ሊጠቀም ይችላል፣ የቤተሰብ አባላትን ሊጠቀም ይችላል። ኦር ደግሞ ማህበራዊ ሚዲያ ላይ የምትፖስቻቸውን ፖስቶች ሪያክት በማድረግ የሆነ ፍንጭ ይሰጥሻል። ፍቅረኛሽ ችላ ማለት ሲያበዛ ወይም ደግሞ የቀደመ ፍቅሩ የቀዘቀዘ ሲመስልሽ ይህን ሁኔታ ለማስተካከል ይህን ህመም ለማከም ወይም ደግሞ ለዚህ ነገር መፍትሄ ለመስጠት በማሰብ ለሆነች አፍታ መጥፋት ኦር ደግሞ በቀላሉ አለመገኘት ፍቱን መፍትሄ እንደሆነ ከዚህ በፊት በተደጋጋሚ ተነጋግረናል። ኤንድ ትምህርቱን በትክክል የተገበሩ እህቶችን ምስክርነት የሚያሳየው ይሄን ነው። ግን ደግሞ እዚህ ጋር በጣም ብዙ እህቶች መድኃኒቱ መፍትሄው ይሄ እንደሆነ ቢያውቁም በትክክል ለመተግበር ሙከራ የሚያደርጉ በጣም የተወሰኑ ሰዎች አሉ። ኤንድ ተግብሮት ደግሞ መጨረሻውን ለማየት ድፍረት ያላቸው በጣም ጥቂቶች ናቸው። በጣም ብዙዎች ለመተግበር መንገድ ከጀመሩ በኋላ የጀመሩት መንገድ ማዛለቅ አለማዛለቁን እርግጠኛ ባለመሆናቸው ምክንያት ብቻ እጅ ሰጥተው ራሳቸውን እንደ ጥፋተኛ በማቅረብ ቀጥሎ ለሚመጣው ለየትኛውም አይነት ቅጣት ራሳቸውን ሲያዘጋጁ እንመለከታለን። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን ፍቅረኛሽ ችላ ሲልሽ ወይም ደግሞ ፍቅሩ መቀዝቀዙን አይተሽ ለሆነች አፍታ ስትጠፊ መጥፋትሽ ትክክለኛ ውሳኔ መሆን አለመሆኑን የሚያመላክቱ ወይም ደግሞ የሚያረጋግጡ ምልክቶችን እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ዓለም በሱ ዙሪያ መሽከርከሯን ታቆማለች። ይሄ ምን ማለት መሰለሽ? ከዛሬ ነገ ይመጣል ወይም ደግሞ ይመለሳል ብለሽ መጠበቅሽን ታቆሚያለሽ። ደስታሽ በምንም መልኩ በሱ መኖርና ለመኖር ላይ እንዲንጠለጠል አትፈቅጂም። ያለፈውን አስደሳች ጊዜ ታደንቂያለሽ፣ ነገር ግን ደግሞ ያለፈው አስደሳች ወይም ደግሞ ምርጥ ትዝታ ከፊትሽ ያለውን ደስታ እንዲቀማ በፍጹም አትፈቅጂም። ካለፈው ነገር እስረኝነት ራስሽን ታላቂያለሽ። በየትኛውም አቅጣጫ ህይወትሽን ማስተካከል፣ ህይወትሽን ማሳመር፣ ለህይወትሽ የሆነ አይነት ቴስት መፍጠር ላይ ታተኩሪያለሽ። ከሱም ጋር ያለሱም ህይወት ትቀጥላለች። ከነዚህ አንዱንም ለማድረግ የሱ እርዳታ እንደማያስፈልግሽ ሲገባሽ ወይም ደግሞ ያንን ነገር እርግጠኛ ስትሆኚ ያኔ ውሳኔሽ ትክክል መሆኑን ማረጋገጥ ትችላለሽ። የመጀመሪያው ይሄ ነው። በሱ ዙሪያ ዓለም መሽከርከሯን ታቆማለች። ሁለተኛው ጤናሽ ከምንም ቀዳሚ ይሆናል። እዚህ ጋር ከዚህ በፊት ከሱ ጋር የነበረሽ ነገር ከምንም የሚበልጥብሽና ቅድሚያ የምትሰጪው ነገር በመሆኑ የሱን ነገር ስታስቀድሚ ጤናሽን አጥተሽ ሊሆን ይችላል። ተስፋ ሳትቆርጪ ነገሮችን ለማስተካከል ታግለሽ ጥረት አድርገሽ ሊሆን ይችላል። ይሄ ሁሉ ጥረትሽ፣ ይሄ ሁሉ ልፋትሽ የሚፈለገውን አይነት ውጤት አለማምጣቱን አይተሽ ደግሞ ለሆነች አፍታ ስትጠፊ ፍቅር በአንድ ወገን ጥረትና ትግል እንደማይጸና፣ በህይወትሽ መቆየት ያልፈለገን ሰው በግድ ለማቆየት ጥረት ማድረግ ከሰውነት ተራ እንደሚያወጣሽ ትረጃለሽ። ለሆነች አፍታ መጥፋትሽ ለካ ያለሱ መኖር እችላለሁ የሚል አዲስ እይታ ይፈጥርልሻል። ስለዚህ ከዚህ ጊዜ በኋላ ከምንምና ከማንም በላይ ከሁሉም ነገር በላይ አንቺና ጤናሽ ለአንቺ የመጀመሪያ ኮንሰርን መሆናቸው ሲገባሽ ያን ስትረጂ you are on the right track፣ ትክክለኛው መስመር ውስጥ ገብተሻል ማለት ነው። ሶስተኛው ራስሽን ማሻሻል ላይ ታተኩሪያለሽ። እዚህ ጋር ለሆነች አፍታ መጥፋት ወይም ደግሞ ዞር ማለት እንደሚባለው ቀላል አይደለም። የሆነ ህመም፣ የሆነ አስፈሪ ነገር አለው። ነገር ግን ደግሞ እቺን ህመም የመቻል ጉልበት ካለሽ ወይም ደግሞ ድፍረት ካለሽ ከዛ በኋላ እንዲህ አድርጌ ቢሆን፣ ይሄን ብዬ ቢሆን፣ በዚህ መንገድ ሞክሬው ቢሆን፣ ባልቸኩል ኖሮ ብለሽ የምትጸጸችበት ምንም አይነት ነገር አይኖርም። ምንም አይነት ነገር አይኖርም። እንደውም ህይወት አጭር እንደሆነች፣ በአንድ ሰው ምክንያት ዘላለምሽን ተሰብረሽ መኖር እንደሌለብሽ፣ ብዙ ትልልቅ ነገሮች እንደሚቀቡሽ፣ ወደፊት እንጂ ወደ ኋላ መመልከት እንደማያስፈልግ በሚገባ ትረጃለሽ ወይም ደግሞ ይገባሻል ይሄ ነገር። እዚህ አንደርስታንዲንግ ላይ ስትደርሺ ወይም ደግሞ እንደዚህ አይነት መረዳት ውስጥ ስትገቢ ያኔ ውሳኔሽ ትክክል መሆኑን በዚህ እርግጠኛ መሆን ትችያለሽ። ሶስተኛው ይሄ ነው። አራተኛው ሊያገኝሽ ጥረት ማድረግ ይጀምራል። እዚህ ጋር በተለያያችሁባቸው ጊዜያት ያለፈባቸው መንገዶች ሁሉ ከአንቺ መለየቱ ምን ያህል እንዳጎደለ እንዲረዳ ያደርጉታል። ስለዚህ በተቻለው መጠን አንቺን ለማግኘት ጥረት ማድረግ ሲጀምር ተመለከቻለሽ። ግን ደግሞ እዚህ ጋር አንድ ነገር ልታቂ ይገባል። ሊያገኝሽ ሲሞክር ወይም ደግሞ ሲፈልግ እውነተኛ ፍላጎቱን ግልጽ ላይ ያደርግልሽ ይችላል። ይሄን ልታቂ ይገባል። እዚህ ጋር ሊያገኝሽ ሲሞክር የጋራ ጓደኞቻችሁ ሊጠቀም ይችላል፣ የቤተሰብ አባላትን ሊጠቀም ይችላል። ኦር ደግሞ ማህበራዊ ሚዲያ ላይ የምትፖስቻቸውን ፖስቶች ሪያክት በማድረግ የሆነ ፍንጭ ይሰጥሻል።
ስለዚህ እነዚህን ፍንጮች ልታውቂያቸው ይገባል። የጋራ ጓደኞቻችሁን ተጠቅሞ አንቺ ያለሽበት ቦታ የመገኘት አይነት ዝንባሌ ካሳየ፣ የቤተሰብ አባላትን የመጠቀም አዝማሚያ ካሳየ፣ ወይም ደግሞ አሁን እንዳልኩሽ ማህበራዊ ሚዲያ ላሉ ነገሮች ላይ ኢንተራክት ማድረግ ከጀመረ ይሄ ሊያገኝሽ ጥረት እያደረገ እንደሆነ ማሳያ ነው። በግልጽ አይነግርሽ መልኩሽ። ለዚህ ነው በእንደዚህ አይነት መልኩ ነው የሚመጣው። ከዚህ በተጨማሪ እዚህ ጋር አንድ ቲፕ ሰጥቼሽ ላብቃ። የራክሹ ወይም ደግሞ ከዚህ በፊት ፍቅሩ የቀዘቀዘ ወንድ ከሆነ ጊዜ በኋላ ሊያገኝሽ ጥረት ማድረግ የሚጀምረው መቼ መሰለሽ? ከሱ ከተለየሽ በኋላ ባለሽ ህይወት ደስተኛ መሆንሽን ሲመለከት ወይም ደግሞ ሲያውቅ ነው። ስለዚህ በተቻለሽ መጠን ከሱ ጋር ከተለያየሽ በኋላ ባለሽ ጊዜ መቆዘም፣ ማዘን፣ መተከዝ ምናምን ጭፍግ ማለት የሆነ ጭብጥ ብሎ ኩርምት ብሎ መቀመጥ አያስፈልግም። በተቻለሽ መጠን ቅድም ያልናቸውን ራስሽ ላይ ማተኮር፣ ወደ ተሻለ ነገር የሚያስጠጉሽ ነገሮች ማድረግ ምናምን ልታደርግ ይገባል። ለጤናሽ ለራስሽ ቅድሚያ ልትሰጪ ይገባል። እነዚህ ነገሮች ስታደርጊ ባይ ዲፎልት ደስተኛ ህይወት ይኖርሻል። ደስታሽን ሲመለከት ከሱ በኋላ ባለሽ ህይወት የእሱ አለመኖር ያን ያህል ምንም እንዳላጎደለብሽ ሲረዳ ያኔ አንቺን መፈለግ ይጀምራል። ይሄን ልታውቂ ይገባል።